ኦኬ ጋይስ እስኪ ፖለቲካል እንዴት እናድርገው? በእናትህ ዋትስ ጋዴም ስለ ድሮ ስርዓት ናፋቂዎች አስመልክቼ አንድ ሁለት ነገር ልበል። ይሄ ማለት ድሮ ብዙም ወደኋላ አልልም። እኔም ገና ያው የዚህ ጄኔሬሽን ትውልድ ነኝ። እቺ ሽበትም ፈጠን ብትል ምንድን ነው አሁን የኢህአዴግ ዘመንና እስኪ ዘመነ ብልጽግና ላወዳድሩ። ላካ እኔ ብልጽግናም ድሮ ከሩቆኛ አለው እንደውም ቀመማለሁ። ለምን አሁን ግን እደግፋለሁ። ብቻል እንደውም በዚህ ዘመን የብልጽግና አባል መሆን ራሱ እድሉ ቢገኝ እሞክራለሁ። አባል ለመሆን ወደኋላ አልለውም። ምክንያቱም የድሮ ስርዓት ናፋቂና የኦሮሞ ህዝብ እንደ ህዝብ የሚጠላ የጠላት ጥርቅም ብልጽግናና ኢህአዴግ ነው ወዳድሮ ኦሮሞ ላይ ጥላቸውን ስተፋ በየቀኑ እያስተዋልኩት ነው። አንደኛ አስታውሳለሁ፣ በዘመነ ኢህአዴግ የትግራይ ተወላጆች ኤክስፔሻሊ ኢህአዴግ ማለት ቲፒኤልኤፍ መራሹ አራቱ የአንጃ ፓርቲዎች በየአገሪቱ በየኢምፓየሪቱ ክልል የእጅ አዙር አስተዳደር አለው። አማራ ክልል ውስጥ ሆቴል ገነባል፣ ባህር ዳር ሆቴል አለው፣ ጎንደር ምናምን ንግድ ከኋላ ሆኖ ይመራ ነበር። አማራ ክልል ብቻ አይደለም፣ ጋምቤላም በለው፣ ቤንሻንጉል ጉሙዝ፣ ኦሮሚያ፣ አዳማ፣ ፍንፍኔ፣ ሲዳማ፣ አዋሳ፣ ጅጅጋ፣ ሶማሌ፣ አፋር፣ ሳይታን በለው የትም የሀገሪቱ ዋና ክልሎችና ዋና ከተሞች ሲያረጉ ነበር። አሁን የኦሮሞ ጠል የነፍጠኛ ስርግራጊ ምን ይላል? ብልጽግና መራሹ የኦህዴድ ምናምን ይላል። ኦህዴድ ዛሬ አማራ ክልል በወኪል የሚያስተዳድረው አለው እንዴ? ለኦህዴድ ብሎ ኦሮሞዎቹ ሆቴል ገንብተዋል። ባህር ዳር ከተማ፣ ጎንደር ወይም አሳይታ፣ ሌላም ከተማ ትግራይ፣ መቀሌ አድርገዋል እንዴ? አለው ምን አለው? እስኪ ኦሮሞ ማለት ጠቅላይ ሚኒስቴሩ ከኦሮሞ ህብረተሰብ በኦሮሚያ ክልል መወለዳቸውና በዛ መጠን ለኦሮሞ ህዝብ ምን ልዩ ነገር አተርፍ ይይ ኩይት እባክዎት እስከ ፖለቲካ እየሰራሁ ነው። እባክዎት ተውኛል። ችግር የለም። እሺ ተስማምተናል። መብቴ ነው መሰለኝ። ይሄ እቺ ቤት አላቃትም። ዞሮ ኦ ማይ ጋድ! አረ ይሄ ነገር እንደገና አድርጉት። ሄሎ አይ ሰው የምድር ላይ የመኖር ነፃነት በሌላ ግለሰብ ሲጋፋ እንዴት ይደብራል። ለማንኛቸው ዛሬ ብልጽግና የሚጫወተው ወይም ጠቅላይ ሚኒስቴር ዶክተር አብይ አህመድ አሊ መራሹ ይመስለኛል እንደ ኢትዮጵያ እያሰበ ነው። በዘመነ ኢህአዴግ የተሻለ ለኦሮሞ ህዝብ ብቻውን ብልጽግና መራሹ መንግስት አገሪቱን እያስተዳደረ በመሆኑ ለኦሮሞ ህዝብ የመጣ ለውጥ የለም። ምንም አላገኘም። ምናልባት የነፍጠኛ ስርዓት ምን ይላል መሰላችሁ? አንድ ነገር ፖይንቱ ፍንፍኔ ከተማ ውስጥ የኦሮሞ ተወላጆች ከወያኔ ዘመን ወይም ከኢህአዴግ ዘመን ወይም ከኢህአዴግ ቲፒኤልኤፍ መራሹ ዘመን ፍንፍኔ ከተማ ውስጥ የመንግስት ስራ አንበሎ ምናምን ተፍ ኢንቨስትመንት ምናልባት ሰው ጨመራ ሊሆን ይችላል። አፋን ኦሮሞ ምናምን ከድሮ ማለት እኛ በፈለግነው ደረጃ ሳይሆን የሆነ ፕሮግሬስ ለውጥ ሻል ያለ ነገር ሊኖር ይችላል። ስለዚህ በዚህ ትዩ መቀሌ ውስጥ አፋን ኦሮሞ ሰው እንዲሰራበት የኦሮሞ ተወላጆች ኢንቨስትመንት መቀሌ እንዲሰሩ፣ ባህር ዳር እንዲሰሩ፣ አሳይታ፣ ጅጅጋ፣ ኦር፣ ሳምበል፣ አሶሳ ተደርጓል? አልተደረገም። ሲዳማ ክልል አዋሳ ከተማ ተደርጓል? አልተደረገም። አሁን ምንድን ነው ቅዠታችሁን ገታ ማድረግ ያለብን? ፍንፍኔ የፌዴራል ከተማ ነች። የአፍሪካ ህብረት መቀመጫ ከተማ ነች። ይሄ አይካድም። የዓለም የኮመርሻል ሴንተርም ነች። ይሄ ስለሆነች ግን የኦሮሞ እምብርት የቱለማ መሬት መሆኗ ያስክዳል ወይም ያስከነድፋል ማለት አይደለም። ቅዠታችሁን ገታ አድርጉ። የኦሮሞ ህዝብ የሚፈልገው መቀሌ ከተማ ውስጥ የስራ ቋንቋ ትግርኛ እንደመሆኑ፣ ባህር ዳር፣ ጎንደር፣ ሸዋሮቢት፣ ሳሙኤል የአማራ ትላልቅ ከተሞች ውስጥ አማርኛ ስራ ቋንቋ እንደመሆኑ
ሶማሌ ክልል ጅጅጋ የስራ ቋንቋ ሶማልኛ እንደመሆኑ መጠን፣ ሐዋሳ ከተማ ስዳምኛ እንደመሆኑ መጠን፣ አፋር አሳይታ እና ሌላም አፋር የስራ ቋንቋ ዋና መሆኑ፣ ጋምቤላም ጋምቤልኛና ሌላ በክልሉ የሚኖሩ የአምስቱ ነዋሪዎች የስራ ቋንቋ መሆኑን ታሳቢ ተደርጎ ፍንፍኔ የኦሮሚያ እምብርት ከተማ አፋን ኦሮሞ ዋናና የመጀመሪያ የስራ ቋንቋ መሆኑን እንደሚሆን እርግጥና እሙን መሆኑ አትጠራጠሩ። እዚህ አሁን እናንተ ተሸወዳችሁት እዛ ላይ ነው። የተለያዩ ብሔር ብሔረሰቦች በዚህ ከተማ ንብረት አላቸው፣ ይኖራሉ። የተለያየ ዳይቨርሲ ቋንቋ ይወራል። እውነት ነው። ኦሮሞ ወደ ሰፊ ነው፣ አቃፊ ነው ተባባለው። አዎ ይሄ መሆኑ ግን አፋን ኦሮሞ የዚች ከተማ የስራ ቋንቋ መሆኑን እንደ ድሮ ያግዳል። ለዛ ላላም ደፍኖ ወደዚህ እንዳይመጣ ያደርጋል ማለት አይደለም። ከዛ እድሜ ውጦ የነፍጠኛና የትናንትና የአፄዎች ስርዓት አቀንቃኝና ነፋቂ ፖይንቱ እዛ ላይ ነች እንጂ ብልጽግና ሌላ ክፍል ሌላ ክልል ወይም ሌላ ቦታ ሄዶ ምንም አልፈጸመም፣ ምንም አላረገም። አማራ ክልል እኮ ራሳችሁን አስተዳደሩ ስል ለምን እኛ ፍንፍኔ ሄደን ካላስተዳደርን አላችሁ እንጂ ብልጽግና በውክሌ ሽመልስ አብዲሳ በአፋን ኦሮሞ ባህር ዳር ከተማ ላስተዳደራችሁ እኮ አላላም፣ እያደረገም አይደለም። እናንተ እኮ ከሌሎቹ ለምን እኩል እንሆናለን? ሌላ ክልል ላይ ተጭነን በእኛ ካልሆነ አላችሁ እንጂ ብልጽግና ድሮ ያልተደረገ ነገር አላረገም። ግልጽ ነው። በዘመነ ወያኔ ዘመን የእጅ አዙር አስተዳደር ነበር። ምንም የማንክደው እኔ እያንዳንዱ የኦሮሚያ ክልል ወረዶች አውቃለሁ። ከወረዳ አስተዳደር ስራ አስፈጻሚ ከንቲባ ጀርባ አንድ የትግራይ ተወላጅ አለ። ኢንዳይሬክት ማለት ነው። ፌስ ቱ ፌስ ህዝቡ በጣም አሁን ብልጽግና እያደረገ ነው እንደዛ። በየአማራ ክልሎች በየወረዳዎች ወይም ሌላ ክፍል ኤልስዌር አገሪቱ ውስጥ የኦሮሞ ተወላጅ ከኋላ ሆኖ ይመራል፣ እንዲመራ ምናምን ኢንዳይሬክት ያግዛል አይመስለኝም። እንደውም የኦሮሚያ መንግስት አማርኛ ቋንቋ ሁለተኛ የኦሮሚያ ክልል የኦሮሚያ ብሔራዊ የስራ ቋንቋ እንዲሆን ጫና እያደረገ ነው። ያ ማለት ከድሮ ማለት ዳይቨርሲቲ እንዲበዛ እየተደረገ ነው፣ እያየናል ነው። ስለዚህ ብልጽግና ወደድ መራሹ ብልጽግና የሚያስብል የት አካባቢ ነው? ምን ተነክቶ? ጋይስ ፋክት እናውራ። እቺ ኢምፓየር ትልቅ ኢምፓየር ነች። እዚህ ውስጥ አብሮ ተቻችለን አብረን እንደ ሀገር ለመኖር ከተፈለገ አሁን የትናንትና የአፄዎች ስርዓት ናፋቂና ምናምን እልመኞች አያስኬድም። ጭፍን ጥላቻ የተሞላ ነው። ስለዚህ ብልጽግና ከድሮ ከወያኔ ማለት ምናልባት የኦሮሞ ህዝብ ላይ የባሳ ጫና የባሳ ጉዳት ትናንትና ያልነበሩ ኢፍትሐዊነት እየመጣ ነው እያየን ነው እንጂ ሌላ ክልል ኤክስፔሻሊ አማራ ክልል ዲሞክራሲ መሸከም አቅታቸው ከሚገባ በላይ ዲሞክራሲ ስለወሰዱ ወይም ስለተሰጣቸው በቃ ቡራ ከረዩ በዛ እንጂ ሌላ ችግር ምንም የለም። አሁን በዘመነ ብልጽግና አማራ ክልል ራሳቸውን ሆኖ ለመኖር ቢመቹ እንደነሱ ዲሞክራሲ የበዛባቸው ሌላ ክልል የለም። እነሱ እኮ ስልጣን እየያዙ እናንተ ተሰጣቸው እኮ ፕሬዝዳንታቸውን ገደሉት መጀመሪያ እኮ አይደለም እንዴ? እነሱን እኩል መሆን የለብንምና እንደ ትናንትና የፌደራል ቋንቋ አማርኛ ተናጋሪ ስብስብ ያው በዚህ ሆኗል። ጌዘው ካልመራው ሌሎቹን ከኔ ስራ አድርጌ እኔ 70% ወስጄ 30 ካልወሰዳችሁ ነው እንጂ ሚንሱ እውነት ተቸግሮ ወይም በዘመነ ኢህአዴግ በእጀ ዙር ተገዝቶ አይደለም። እና ብትረጋጉ አሜሪካ ሆኖ ቁጭ ብሎ በፖለቲካ እነማን ነው ኢትዮ ፎረም ምናምን I said no I really no words to say that እና ብልጽግና እየደገፉ ነው ነው ብልጽግና እየደገፉ ነው በዚህ ዘመን ማለት ይታየኛል ማለት የተሻለ ነው። እና እንደዛ እናርግ። መልካም ቀን